መንፈስ ሻመን እንዳለች አልሰማችሁም እንዴ? ቆይ ለምንድን ነው ፓርላማ ሲያልቅ መዶሻ የሚመታው ሲባል ያው የተኙትን ለመቀስቀስ ነው። ወግ ደርሶን ታስረን መተናል። በጣም የሚገርመው ከሳሻችንም ክሳችንም የተለመደ ነው። ከሳሻችን ያው የተለመደው የድራችን ዳኛ ሻምበል ነው። የክሱ አንቀጽ በስም ማጥፋት ወንጀል። ለዚህ አባሪ አድርገው ያነሱት ደግሞ ግራ ዘመምነ አለኝ። እንዴት ብዬ ጠየኩኝ። ባለፈው የድሩ ስራ አስፈጻሚ ኮሚቴ ስብሰባ ያደረገ ኮፍያን ወደ ግራ አድርገህ ቁጭ ብለሃል። ወይ ስራ አስፈጻሚ ኮሚቴ የኛ ሰፈር ሰው ስራ የለውም፣ ምኑን ነው የሚያስፈጽሙት? በሬ ግዛ ቢሉኝ አውራሪስ ገዝቼ፣ ዶሮ ግዛ ቢሉኝ አሞራ ገዝቼ፣ እንደገባህ ውጣሉኝ ዘመዶች አላዝማሪ ባንጂ። ሲያቀምጠኝ እኮ ጠጅ ቤትም አይሆን ጨዋታ አውርቼ እኮ ነው። አንዱ ብስጭት ብሎ ብድግ አለና እኔ ሻምበልን መግደል እፈልጋለሁ፣ ሰልፍ መሮኛል። እንዴት ሲባል ለስኳር መሰለፍ ነው፣ ለዘይት መሰለፍ ነው፣ ለዳቦ መሰለፍ ነው፣ እገለዋለሁ አይልም። እኔም ተቀብዬ በትህትና እኮ ነው ጎበዝ ሻምበልን እኔ መግደል እፈልጋለሁ። ግን እሱን ለመግደል ራሱ ያለው ሰልፍ ረጅም ነው። ታዲያ የሰምቶ ነው ሻምበል ጋር ጨዋታ ደርሳ እኮ ነው አዋክቦ እስር ቤት ተመስገን ነው መቼም። ይሄንንም ወግ ያጣለ እኮ ምና ከፍርድ ቤት ቀርቦ በታሰር ራሱ ጥሩ እኮ ነው። አሁን የገባህበትም ላይታወቅ ይችላል። ፈጣሪ ሲረዳኝ በስም ማጥፋት አደረገብኝ እንጂ በዘር ማጥፋት ቢያደርገው የት ልገባ ነው? ምን ነክቶ ነው? እዚህ ሰፈር እኮ ምስክር ሞልቷል። የምስክር ችግር የለም። አንዱ ፍርድ ቤት አይቻለሁ ብሎ ሊመሰክር የምስክር ቦታ ይዛል። ዳኛ ይጠይቃሉ። የተከበሩ ምስክር እገሌ እገሊትን ሲገሉ አይተዋል ሲባል ክቡር ዳኛ አላየሁም። ታዲያ እንዴት ገለዋል ብለው መጡ ሲባል ተጠርጣሪ አይደል ጠርጥሬው ነው። የክስ ችግር የለም።